ባንተ ልክ ወይም ካንተ የተሻለ ግሬት ኮሚሽንን ሊመራ የሚችል ሰው በማዘጋጀት አንጻር ምን ያክል ተሳክቶልኛል ትላለህ? በጣም ጥሩ ጥያቄ ነው የጠየቀኝ። ያው የመሪ ዝግጅት ቅድም ስለነካካ ነው። የመሪ ዝግጅት ያለው መሪ ኃላፊነት ነው። ራሱ መሪው የሚዘጋጀው መሪም ኃላፊነት ነው። አንተ ለምሳሌ ልጅ ትወልዳለህ አይደለ? ልጅህን ጥሩ ወላጅ ልትሆን ትሞክራለህ። ትራይ ማድረግ የምትችለውን ሁሉ ትሰጠዋለህ። አንዱ ልጅ ጥሩ ሆኖ ያድግልሃል፣ አንዱ ያንተ ማለት አይደለም፣ ነባራዊ ሁኔታ ነው። አንዳንዱ ልጅ ጥሩ ሆኖ ያድጋል፣ አንዳንዱ ልጅ ደግሞ የፈለገ ጥሩ ነገር ተደርጎለትም ደግሞ ሚስቢሄቭ ደግሞ ያደርጋል። ሁሉን ነገር ከወላጃዊነት አንጻር ብቻ አይታሰርም ማለት አይደለም። ኢንቨስት ከሚደረግበትም ልጅም አንጻር ኃላፊነት የተተኪው መሪ ኃላፊነት አለ። ስለዚህ እኔ በተቻለ መጠን የራሴን ኃላፊነት መወጣትና ሶስተኛና ዋነኛ አካል ደግሞ አለ እግዚአብሔር። መሪ የሚጠራ ሁሌ እግዚአብሔር ነው፣ የሚያሳድግም እግዚአብሔር ነው። አንዳንዴ ያለ ሰዎች እርዳታም እግዚአብሔር መሪ ያሳድጋል። በምድረ በዳ መሪ የሚያሳድግበት ጊዜ አለ። እግዚአብሔር ያው በሰዎች በኮሚኒቲ ኮንቴክስት መሪዎች እንዲያድጉ ይፈልጋል። መጽሐፍ ቅዱሳዊ ሞዴሉም ያሳየን እሱ ነው። ግን ፍልስጤም ምድርም ሄዶ ያደገ ዳዊት አለ ሳውል ስላባረረው እንጂ እግዚአብሔር ሳውል ቤተመንግስት ውስጥ ነበር እንዲያደግ የፈለገው። ግን ሰውየው የቅናት መንፈስ ስለነበረበት ደጋግሞ ሊገለው አልፈለገም። ስለዚህ ወጥቶ እዛ አሳደገው እግዚአብሔር። ስለዚህ እግዚአብሔር አለ መሪን የሚያሳድግ የሚጠራ አለ። አንድ ባለድርሻ ነው እሱ። ስለዚህ እነዚህ ተተኪው አለ። እነዚህን ሶስቱን ኮምባይን አድርገን እናያቸው። ስለዚህ እኔ ጥያቄ ነው የመለስልህ ከአንተ አንጻር ምን እያደረክ ነው የሚለው። ከኔ አንጻር የመጀመሪያ መሪ ሌላ መሪ እንዲያደግ ከሚያደርገው ነገር አንጻር እንዲሰራ ስፔስ መክፈት ነው። እንደዚህ ንቃርጌ ይዤ ነገሮችን አለቅ ካልኩ ነገሮችን አሰራሮችን ማላሳይ ከሆነ በሮችን ማልከፍት ከሆነ እድሎችን ማልሰጥ ከሆነ ያ መሪ ቤት በኩል ያድጋል። ስለዚህ መጀመሪያ ማደርገው እኔ like I follow empowerment strategy ሰዎች empowered እንዲሆኑ ማብቃት። በቃ እንትን ማብቃት የሚለው የሆነ like ስልጠና በመስጠት ብቻ ሳይሆን እድሉ እንዲኖራቸው ከኔ ጋር ኮሊደርስ እንደሆኑ አውቄ የሚመሩበትን ስፔስ መፍጠር ነው ትልቁ ነገር። የሚጫወቱበትን ሜዳ ሜዳውን መልቀቅ አለ። ከዛ እዛ ሜዳው ላይ ነው ኦብዘርቭ የምታደርጋቸው። ሲጀምር ሲጫወቱ ሜዳው ላይ ኦብዘርቭ ታደርጋቸዋል። ማን መሪ እንደሆነ ታውቃለህ። ማን የትኛው ጋር መስተካከል እንዳለበት፣ ማን ፕሮሚሲንግ እንደሆነ ማን ፕሮሚሲንግ እንዳይደለ ሜዳው ላይ ሲጫወቱ ነው። ስለዚህ የመጀመሪያ ነው የማደርገው ሜዳውን ሰጣለሁ። ለምሳሌ ይሄ ሴክሽን የሚመራበት አመራር አለ። እኔ አሁን እዚህ ሴክሽን ጋር ምን ያህል ጊዜ ስመጣ ታየኛል። እኔ እናንተ እኮ የተገናኘ ነው ከስንት ጊዜ በኋላ? ከ1 ዓመት ከ6 ወር። ሴክሽኑ የሚመራ ሰዎች አሉ። እኔ የምቆጣጠርበት መንገድ አለኝ ነገር ከመስመር እንዳይወጣ። ግን ኦልሬዲ የሚመሩ ሰዎች አሉ። ይህንን ከጀርባ ሆኜ ነው የምመራው እንጂ እያንዳንዱ ነገር ውስጥ ምናምን አልገባም። ብዙም ነገሮችንም አላቅም። እውነቱን ለመናገር ማወቅ ያለብኝና ማወቃቸው ነገሮች አሉ፣ ግዴታ የሆኑ ነገሮች። እኔ ደግሞ ኢንቴንሽናሊ ማወቅ የሌለብኝና ለሌሎች የምሰጣቸው ነገሮች አሉ። ሆን ብለህ የምታደርገው ያ ስፔሱ ነው የዛ መሪ የሚያድግበት ስፔሱ ነው። እኔ ላደርግ የምችለው ነገር እሱ ነው። ከዛ ነው ኮቺንግ የሚባል ነገር አለ። ነገሮችን የሚመሩበትን ነገር አይተህ ሀሳብ ትሰጣለህ። መሪው የሚያዳምጥህ ከሆነ ያስተካክላል። ከዛ ፎርማል ትሬኒንግ አለ። ትሬኒንግ እሰጣለሁ። እኔ የተማርኩትን የሊደርሽፕ እንትኖች መጽሐፍቶችን ከማካፈል ትሬኒንጎችን ከመስጠት ጀምሮ በአመት ሁልጊዜ የሊደርሽፕ ትሬኒንግ ሴሽን አለኝ። አስተምራለሁ፣ አሰለጥናለሁ። በቃ አንዱ ለዚህ ድርጅት እኔ ኮንትሪቢዩት ማድረገው በማስተማር አስተምራለሁ። ደግሞ ትልቅ አቅም ነው። አሰለጥናለሁ፣ አስተምራለሁ በሱ ማለት ነው። ሌላው ከሀገር እንዲወጡ ሌሎች ድርጅቶችን እንደ ኤክስፖዠር ሰጣለሁ። ያሉ ስብሰባዎችን እኔ ብቻ አልጓዝም። በቃ ሁሉ እዚህ ሀገር ይጓዛሉ ልጆቹ።
ትራቭል ያደርጋሉ። ሊሄድ ብትል ሁሉንም ዘግተህ መሄድ ትችላለህ። ግን ይጓዛሉ፣ ትራቭል ያደርጋሉ፣ ኤክስፖዝድ ይሆናሉ። ሌሎች ድርጅቶች ያሉ አገር ውስጥም ያለ ስብሰባ የሆነ ኤክስፖዠር እኔ የግድ መሄድ የለብኝ። አንደኛ አንድ ሰው መሆንም አትችልም፣ አግባብነት የለውም። ሁለተኛ መሪዎችንም አያሳድግም። ስለዚህ እኔ ለራሴ የምወስደውን ወስጄ ለሌላው ደግሞ አሁን እኔ ለምሳሌ ካለፈው ከመስከረም ጀምሮ ከዚች አገር ወጥቼ አላውቅም። እስከሚቀጥለው ምናልባት ሚያዝያ ምናምን ግንቦት ድረስም እቅድ የለኝም። ግን ሌሎቹ እንዲሄዱና ኤክስፖዝድ ሆነው እንዲመጡ ስትራቴጂክ ደግሞ ቀስመው እንዲመጡ አይዲያ እንትን እንዲያደርጉ እድል እሰጣለሁ ማለት። ስለዚህ ኮምባይንድ ነው። በእኔ ሳይድ ያለው የመጀመሪያው ስፔስ መፍጠር ነው። ሁለተኛ ኮች እያየህ አስተያየቶች መስጠት። ኮቺንግ ማለት ምንድን ነው መሰለህ? ስራውን ሲሰራ ታያለህ። ይሄ ነገር እንዲህ አልነበረም፣ እንዲህ ብታደርገው ጥሩ ነበረ። ትወያያለህ ቁጭ እያልክ በሀሳቡ ላይ ይህን እንዲህ አድርገው፣ ይህን እንደዚህ፣ ይህን እንዲጨምርለት እንደዚህ የሚለው ዛት ኢዝ ኮልድ ኮቺንግ። ስለዚህ እንዲሳሳቱም እንዲያለሙም እንዲያጠፉም ሜዳው ክፍት ነው። ሜዳው ክፍት ነው። ሜዳውን ግን አይንን ጨፍነ ሳይሆን ኦብዘርቭ እያደረግ ከዛ ማስተማር አለብኝ፣ ማሰልጠን አለብኝ። ሊደር በይዞ የቤተ ክርስቲያን መሪ ጳውሎስ እኮ እንዳለው ለማስተማር የሚበቃ እንደሚል እሱ ለድርድር የሚቀርብ እንትን አለ። መንፈሳዊ መሪ ማስተማር አለበት። ለአንዳንድ ፕሮግራም ውስጥ ታስብ ወይም ደግሞ ስለምሰራው አክቹዋሊ ከአንድ ዓመት በፊት ነው ይሄ ከአንተ ጋር ለመወያየት እቅድ የነበረኝና ተጫውተናል። እዚህ ለዚህ ግብአት ስለማይሆን ይሄን ልትወውና ተቋማትን አይተህ እከሌን ከዚህ ቦታ ብታነሳው በሚቀጥለው ምን ይሆናል የሚለውን ማሰብ ያስደነግጣል። ትልልቅ ነገሮች ይጀምራሉ፣ ትልልቅ ስራዎች ይኖራሉ። ግን ኤነርጂው አቅሙ ያላቸው ይሄ በጣም ጉልበት ያላቸው መሪዎች ከቦታው ላይ በተለያየ መንገድ ሲለቁ ተቋሙ እንዳልነበረ ይሆናል። ኢትዮጵያ ውስጥ ብዙ ነገሮች ተጀምረው የማይቀጥሉት ቀጣይነት ያለው ስራ ስለማይሰራ ነው። ለዛ ነው ስለ ተቋም ስናነሳ ስለ ተተኪ የምናነሳው። ከአንድ ወንድም ጋር ትልቅ አባት ናቸው፣ ተሞክሯቸው እንዲያካፍሉኝ ከሽፈራው እኔ አንድ ቦታ ላይ ስቀመጥ አሉኝ። የመጀመሪያው ቀን ወንበሩ ላይ ስቀመጥ በሚቀጥለው ቀን ስለ ተተኪ ነው ማስበዋል። የትልቅ ፕሪንሲፕል ነው ለእኔ የቀረልኝ ከልምድም ረዥም ዘመንም ተቋም ስለመሩ። ምን ማለት ፈልጌ ነው? እግዚአብሔር መሪዎችን በማንቀሳቀስ እንደሚያምን አስባለሁ። ለምን በመሪ ውስጥ ያለው በተለይ ትልልቅ መሪዎች ውስጥ የሚያስቀምጠው አቅም አንዳንድ ነገሮች ሊጠቡ ይችላሉ። ለምሳሌ አሁን ባለህበት ምን ያክል ሜዳው በልክህ እንደሆነ አላቅም፣ ግን የሚጠብህ ይመስለኛል። የኔ ግምት ነው። ስለዚህ እግዚአብሔር ወደ ሰፊ ከዚህም ወደ የሚሰፋ ኃላፊነት ዶክተር ግርማን ድንገት መጥቶ ለተለየ ዓላማ ቢፈልገው በሚቀጥለው ቀን የግሬት ኮሚሽን ጉዳይ ምን ላይ ነው የሚል ነገር እግዚአብሔር የሚያስብ ይመስለኛል። የጥያቄው ማዕከል እሱ ነው። ልመልስህና ከልምድህና ከእይታ ኢትዮጵያ ውስጥ የመተካካት ችግር አለ። የምናወራው ስለ ቤተክርስቲያን ነው። ውጭ ብናወራም ብዙ መረጃ መምጣት እንችላለን። ስለማያስፈልገን ወይም ፕላትፎርሙ ስለማይሸከመው ነው የማናነሳው። ለምንድን ነው ሲነር ይሄ ትልልቅ መሪዎች ተተኪ ሳይኖራቸው የሚያልፉት? ጉድ ብዙ ጥያቄ ነው አሁን በተናገርከው ውስጥ ያለው። ኢትዮጵያ ውስጥ የመተካካት ችግር አለ ወይ? ራሱን የቻለ ጥያቄ ነው። አንድ ላይ ሄድበት መተካካት እንዴት ይሆናል? ራሱን የቻለ ጥያቄ ነው። ኢትዮጵያ ውስጥ ብዙ ሲኒየር መሪዎች ተተኪ ሳይኖራቸው ለምን ያልፋሉ? ሌላ ራሱን የቻለ ጥያቄ ነው። ገብቷል? በሊደርሺፕ እንትን ራሳቸውን የቻሉ ጉዳዮች ናቸው። ሁሉንም ልመልስልህ አልችልም። አንድ ግን ያልከው ነገር አለ። መሪ ሊተካ እንደሚችል እያሰበ መኖር አለበት ይለው ምን ይባላል? you have to know when to exit the dance floor። የፈለገ ቤስት ብትሆን የሆነ ኤግዚት ማድረግ የት ጋር ኤግዚት እንደምታደርግ ማወቅ መቻል አለበት። ያ ማለት ቀድማ አታርገው
በጣምም አትዘግይ። እሱም ማወቅ አለብህ። አጉል ቦታ ላይ ቀድመህ ካደረግ አደገኛ ችግር ያመጣል። ድርጅቶች ኮላፕስ የሚያደርጉት ተቋማት ኮላፕስ የሚያደርጉት አንዳንድ ሰዎች ከተቋሙ ኢንተረስት ይልቅ የግል ኢንተረስታቸው ይበልጣል። የሆነ ኦፖርቹኒቲ ሲመጣ እሷ ላይ አፕላይ ያደርጋል እና ተቋሙ ሳይዘጋጅ ሰዎች ሬዲ ሳይሆኑ ምናምን የሆነ ሰው ያገኙትን ሰው በቃ አንተና እንትን በል ኃላፊነት ውሰድ ካልከው ደግሞ ሰው እሺ ይላል እኮ እምቢ አይልም። በተለይ የእኛ ባህል እምቢ አይልም። እሺ ብሎ ይመጣል። እሺ ነው የሚለው። እድገት ነው ብሎ ነው የሚያስበው። ከዛ ቦርዱ ማንን አዘጋጀ ሲባል እከሌን አዘጋጃለሁ ይኸው ምናምን ብሎ ትተህ ትወጣለህ ማለት ነው። that is too early ይባላል። early exit ነው። እሱ ላይ አንድ ሪስክ ያለው ተተኪ የምታጣ። አንዳንዱ ደግሞ ኦልሬዲ ከአብሮ የሚሰሩ ሰዎች ማቹር አድርገዋል። አሁን ያንተን አሰራሮች ራሱ ኮሜንት ማድረግ ጀምረዋል። they don't feel comfortable ያንተ አሰራር ከመብሰላቸው የተነሳ ያንተ አሰራር ለድርጅቱ የሚመጥን እንዳይደለ የገባቸው መጥቷል። አድገዋል ኦልሬዲ። አንተ ግን አትለቅም። ለምንም አትለቅም። ሜጃ ስለሌለ ነው። ቀጣይ እንትን የምታርፍበት ቦታ ነው። አልተዘጋጀም። ያ አንዳንድ ሰዎች ኤግዚታቸውን አያቅዱም አስቀድሙ። ስለዚህ እሱ ራሱ ሌላ ስትራቴጂ ይፈልጋል። እንዲያው መጀመሪያ መዘጋጀት አለብህ። ምንድነው መሰለህ ከዚህ ከሄድኩ ዲስግሬስድ ሆናለሁ። እኔ ዋጋ የከፈልኩበት ድርጅት እንደዚህ ሆኜ ስንት ነገሬን ሰጥቼው ምናምን ከዚህ በኋላ ሄጄ ምንድነው መሆነው? ሌጂቲሜት ሂውማን ጥያቄ እኮ ነው። ትክክለኛ የሆነ ሰውኛ ጥያቄ ነው እኮ። ለምሳሌ አንተ ተቋምን ከግራውንድ አፕ ቢውልድ አድርገህ ኤግዚት የምታደርግበት መንገድ ከሌለህ እኮ ትሰነብታለህ። በቃ የት ትሄዳለህ? አንዳንዶቹ ኑሯቸውም ከሱ ጋር የተያዘ ይዛ ጋር የተሰፋ ነው። ስለሌላ ኢንቫይሮንመንት የሚያውቁት ነገር የለም። ቢወጡ ምን እንደሚሰሩ አያውቁም። የት ይሄዳሉ እነሱ? ስለዚህ መሪው ራሱን ማዘጋጀት አለበት፣ ማሰልጠን አለበት። ራሱ ኤግዚቱን አስቀድሞ ፕላን ራሱን ሪኢንቨንት ለማድረግ ድጋሚ ራሱን ሰርቶ አዲስ ሰው ሆኖ ለመውጣት መዘጋጀት አለበት። ስለዚህ እኔ ዋናው መመለስልህ አማይ ሬዲ ፎር ዛት፣ እኔ ራሴን አዘጋጅቻለሁ ወይ በወጣ ምን ምሰራው ነገር አለ። የግድ ግሬት ኮሚሽን መሆን የለበትም። ወይም ደግሞ ግሬት ኮሚሽን ውስጥ ሆኜ በግሬት ኮሚሽን ማዕቀፍ ውስጥ ምን መስራት እችላለሁ ከግሬት ኮሚሽን። ምክንያቱም የእግዚአብሔር መንግስት ሰፊ ስለሆነ ወርልድ ነው። ስለዚህ ለዛ ነው you have to know when to exit the dance floor። ከዛ አንጻር አንዳንዴ ገብቷል ይሄ ተርም የሚባለውም ነገር ምናምን። አንዳንዴ ሰዎች ተርማቸው ይመጣና ቁርጥ ይደረጋሉ። ተርም ካለህ ተርምን አውቀ መዘጋጀት አለብህ። በቃ ተርም መተዳደሪያ የራሱ ሳይድ ኢፌክት አለ። የራሱ መተዳደሪያ የሚያስገድድ ከሆነና እንደምትወጣ ካወቅ አስቀድመ ነው ዝግጅትን መጀመር ያለብህ እንደምትወጣ ካወቅ። አንዳንዴ ደግሞ ተርምም ደግሞ ዶግማ መሆን አለበትም ብዬ አላምንም እኔ። እሱን ነው ማንሳት ምክንያቱም ምንድነው ለብዙ ሰዎች ኤርሊ ኤግዚት ሆኖ ድርጅቶችን አታክ ያደረገ የእድገት ከርቡን ወደ ታች እንደገና ይመለሳል። ላፕስ ያደረገበትን ቦታ አይቻለሁ እኔ። በቃ መውጣት አይቀርም። ይሄ ፎሬቨር ሆናለሁ ብሎ ማሰብ ስህተት ነው። ግን ዘ ራይት ስፖት አንተም ሰውም ያውቀዋል። የሚገርመው እኔ አሁን የራሴን እንትን ሰዎችን አማክራለሁ። ቦርድ ሜምበርስ፣ አብሮ የሚሰሩ ሲኒየር ሰዎች do you think it's the right time for me? ሰዎች when like they say I think ካሉ በቃ አይተውታል ኢንቫይሮንመንቱ። እኔንም ያውቁኛል፣ ኢንቫይሮንመንቱንም ያውቃሉ። ከዛ like አንዱ እግዚአብሔር የሚናገርህ መንገድ በሰዎች ነው። ከዛ ውስጥንም ታዳምጣለህ። when it is the right time ኤግዚት ማድረግ አለ። when it's not the right time አንዳንድ ሰው ደግሞ for wrong reason ውጣ በቃ ሊልህ ይችላል። አልወጣም አገልግሎቱ እግዚአብሔር ነው። እንደሱ አይነት መንገድ አልወጣም። ምክንያቱም አንዳንዴ የምትሰራው መንፈሳዊ ስራ ስለሆነ ሊደርሺፕ አፌክትድ ከሆነ
ተቋሙ አፌክትድ የሚሆንበት ሁኔታ ከተፈጠረ ዊን የሚያደርግ ሌላ መንፈሳዊ ጠላትም አለ፣ ወይም ሌላ ፍላጎት አለ። ይህኑ ደግሞ ሌላ ፍላጎት ያላቸው ሰዎችም ሊኖሩ ይችላል። ዋት ኢዝ ዘ ራይት ታይም አንተ ብቻ ለምትወስነው ከአንተ ጋር ያሉ ሰዎችም ዙሪያ ያሉ ሰዎችም ያውቁት በቃ ይታወቃል። when it is the right time እንትኑ ፍሬኮ ሲበስል ታውቃለህ። ብታቆየው ይረግፋል፣ ከቆየው ይረግፋል። ራይፕ ታይም ሲሆን ለምንድነው ተተኪ የሌላቸው ያልከው? ያችን ራይፕ ታይም ስለማያውቋት ካሳለፉ ነው። ያችን ራይፕ ታይም ማሳለፍ አያስፈልግም። እግዚአብሔር ነው ስራውን የሚሰራው። ለምሳሌ ምናልባት የዛሬ 10 ዓመት ምናምን እኔ ወደዚህ ድርጅት የዛሬ 9 ዓመት ምናምን ወደዚህ ወደ ዋና መሪነት ስመጣ ምናልባት 50% ኦፍ ግሬት ኮሚሽን በእኔ ሊደርሽፕ አያምንም። 50% ምናልባት 60% ልል ይችላል። አንዳንዱ አያውቅም፣ አንዳንዱ አይቀበልም፣ አንዳንዱ ቀርቦ አያውቅም፣ ከውጭ ነው የሚያውቅም። በቂ መረጃ የለውም። ዝም ብሎ ፔንት የተደረገ ምናምን ነገር አለ። ስትሰራ አሁን ግን ያውቅሃል። ከዛ ያውቅህና ኢትዮጵያ ውስጥ ያለ በፖለቲካውም ይሁን በሪሊጅኑም ያለ አንድ መጥፎ አባባል አለ። እከሌ ከሄደ ማን ይተካዋል የሚባል አባባል። እንዴት እንደዛ ይባላል? ስንትና ስንት ሚሊዮን ህዝብ ባለበት ሀገር ውስጥ እንዴት እንደዛ ይባላል? አይ ቲንክ እንደው ላይክ ምን መሰለ፣ እኔም ብቻ ማየት እኮ የለባቸውም። ትክክለኛ ጥያቄ ሆኖ ሳለ ሰዎች ልክ ለእኔ እድሉ ተሰጥቶኝ እከሌ ፕሩቭ እንዳረገው አመራሬን ፕሩቭ እንዳረግ እንደዛ ቢያንስ ለእኔ እኔን ፒክ ያደረጉ ሰዎች ፒክ ሊያደረጓቸው የሚችሉ ፕሮሚሲንግ እንትን ያላቸው ሰዎች ካሉ ገብተዋል። ሁሉም ሰው ዊክነስ ጥንካሬ አለው፣ ጥንካሬም ድካምም አለው። ጥንካሬው የሚጎላ ከሆነ ከነ ድካሙ ኃላፊነት መስጠት አለብን። ገብተዋል። ከኦርጋናይዜሽናል ፐርፐዝ አንጻር ነው ያ ደግሞ የሚመነዘረው። የድርጅቱን ዓላማ ያምንበታል ወይ ፕሩቭ አድርጎታል ወይ ምናምን የሚባሉ ነገሮችን ካራክተሩ ምናምን እንትን ብለህ ግን እነዚህ ክፍተቶች ሊኖሩት ይችላሉ፣ ሌቲም ዱ ኢት ብለህ ትሰጠዋለህ ማለት ነው እንጂ ማን ይተካል ምናምን የሚለው ነገር ይኸውልህ አሁን ይሄ ሌጂቲሜት ሂውማን ጥያቄ አይደለም እያልኩ አይደለም። ትክክለኛ ሰውኛ ጥያቄ ነው። ግን እግዚአብሔር ሰው ፍጥረትን ከፈጠረ የሰው ልጅን ከፈጠረ በምድር ላይ ሰው መኖር ከጀመረ ብዙ ሺህ ዓመታት ሆኗል። ቤተክርስቲያንም ከመጣች ምድር ላይ ብዙ ሺህ ዓመት እየተተካካ ኖሯል። ስለዚህ ይሄ ናቹራል ፕሮሰስ ነው። እግዚአብሔር ከመጀመሪያውኑ እኔን እዚህ ቦታ ሲያስገባኝ እንድተካ አስቦ ነው ያስገባኝ። ናቹራል ፕሮሰስ። በኦርጋናይዜሽን ውስጥ በሌላ መሪ ይተካለሁ፣ በቤቴ በልጆቼ እተካለሁ። ስለዚህ መተካ ተፈጥሯዊ ነው ብለን እንውሰደው። ምንም ጥያቄ የለውም። እሱንማ አውቄ ነው። ብቻ ዘራይት ታይሟን ማወቅ አለብን። ኖት ቱ ሱን ኖት ቱ ሌት፣ ዘራይት ታይም ወን ይዛት። ቅድም ሀሳብ ሰጥቻለሁ። በዙሪያ ያሉ ማቹርድ የሆኑ ሰዎች ያውቁታል። ብቻህን አንተ አይደለም። አንተም ትጸልያለህ፣ ታውቃለህ። እግዚአብሔርም ልብህን ይሞላዋል። እግዚአብሔር ይመስገን። አይ ቲንክ በቂ ነገር ብዙ ሰው ብዙ ሊያተርፍበት የሚችል ሀሳብ ሰጥተናል። ወደ የሚቀጥለው ጥያቄ ልውሰድህ ዶክተር ግርማ። አይ ቲንክ በጣም ወድጄዋለሁኝ። የሚቀጥለው ዓመት ደግሞ ሳይሆን ከወራቶች በኋላ በቅርብ እንገናኛለን ደግም። እንደ ዶክተር ግርማ አልታየ ምን አይነት የመሪነት መንገድ ነው የምትከተለው ወይም ደግሞ አይነት ነው የምትከተለው? የግልህ የምታበረታታው ወይም እኔ በመጀመሪያም በመጨረሻ ማምነው አንድ ነገር ፋይናሊ ማተር የሚያደርገው ኢምፖርታንት የሆነው ነገር ምንድን ነው? ዋት ኢዝ ዘ ሞስት ኢምፖርታንት ቲንግ? ኤሰንስ የሚባል ነገር አለ። የአንድ ነገር ዋና ጭማቂ ቁም ነገሩ ምንድን ነው? አሁን ይሄ ድርጅት የተቋቋመበት ቁም ነገር የሚባል ነገር አለው። እኔ እናንተ አንተዋወቅም ነበር። እዚህ ቦታ የተገናኘ ነው በዚህ ድርጅት ዓላማ ምክንያት ነው። ትክክል። ያ ነው ቁም ነገሩ።
ስለዚህ መጀመሪያ ይሄ ድርጅት ወደ ዓላማው እየሄደ እንደሆነ ማረጋገጥ አለብኝ። have to make sure በእርግጠኝነት እሱ ማወቅ ትፈልጋለህ? እሱ አንዳንዴ ፕሮሰሶችን ባይፓስ ማድረግ ሊሆን ይችላል። አሞኬ ይዛል ገብቷል። አንዳንዴ ነገሮችን መቀየር ሊሆን ይችላል። አንኮንቬንሽናል መንገዶች ውስጥ መግባት ሊሆን ይችላል። ዶግማ አታደርግም ምንም ነገር። ፐርፐዙ ነው ዋና የሚመራን ያለ ነው። ለዛ ነው የኦርጋናይዜሽን አሰራር ዓላማችንን ዲፊት የሚያደርግ ከሆነ እኔ አሰራር ለማምለክ አይደለም ያለው። ይሄን ብዬ ግን ፕሮሰስን በምንም ተአምር ላቃለል ደግሞ አልሞክርም። በትክክል ያ በሌላ አንጻሬ ደግሞ ስታይ ዲቴል ኦሪየንትድ ነኝ። ዲቴል ኦሪየንትድ ነኝ። ፖሊሲ፣ ዲቴል፣ አሰራር የሚባሉ ነገሮች ላይም ደግሞ የድርጅቱን ፖሊሲ ጠንቅቄ ያውቃለሁ። በድርጅቱ ፖሊሲ ይኖራለሁ። ግን ዓላማ ፖሊሲ ዓላማ ይበልጣል። ዓላማ ይበልጣል። ይሄ ለዚህ ነው የተሰራው። ለማስፈጸሚያ ነው የመጣው። ይሄ ለዚህ ነው የተሰራው። ይሄንን በዚህኛው ሳክሪፋይ አላደርግም። ፖሊሲን በዓላማ አተካም። ዓላማን በፖሊሲ ምክንያት ሳክሪፋይ አላደርግም። ዓላማ ነው የሚበልጠው። ግን ፖሊሲ ለዚህ ደጋፊ አካል ነው። እሱንም ጠብቄ እሄዳለሁ። አንድ እሱ ነው የመጀመሪያ መርሄ ማለት ነው። ፐርፐስ መጨረሻ ላይ እኔን ኢቫሉዌት የምታደርገኝ እግዚአብሔር የሚጠይቀኝ እኔ የተጠራሁት ይሄ ድርጅት ወንጌል እንዲሰብክ የተጠራ ድርጅት ነው። ወንጌል እየሰበክን ነው ወይ? እንትን ቃለ ጉባኤ ዘን እንትን አስፈጸመ ምናምን የሚለውን ነገር እግዚአብሔር እሱን ዝርዝር ያየዋል ብዬ አላምንም። እኔ ለእኛ ነው እሱ ለሰዎች ነው። ለአሰራር ነው ታች ነው። ለአሰራር ይጠቅማል ለሰዎች። ለእግዚአብሔር ግን አንተ ኮሚሽን ተደርገ የተላክበት ዋነኛ ዓላማህን ማስፈጸም መቻል አለበት። ቆጥሬ ማወቅ አለብኝ እነዛ ዋና ዓላማዎችን 1 2 3። ስለዚህ ለዛ ነው ስትራቴጂ መቀየር ካለብኝ የሚቀይረው። ለዛ ነው ያረጀ ስትራቴጂ እየጎተትኩ አልሄድም። ኢፌክቲቭነሱ ሲቀንስ ቀነሰ። በቃ ዋናው ዓላማው ነው። ትልቁ ነገር እሱ ነው። ሁለተኛ ሰው ተኮርነት ይባላል። የኔ መራ ሰው ተኮርነት ለፕሮግራሞች ማስፈጸም ሲባል ሰዎችን ሳክሪፋይስ በማድረግ ደግሞ አላ ሂውማን ሴንተር ሰዎች አገልግሎትን ኢንጆይ እያደረጉ ማገልገል አለባቸው። ይሄ ቤተክርስቲያን ውስጥ ያለ ሰዎችን ጨቁነን ዓላማ አስፈጸምን የሚባለው ነገር እግዚአብሔርን ያከብራል ብዬ አላምንም። አላምንም። እሱ አቋሜ ነው። ከብዙ ሰዎች ጋር አንዳንዴ እላተማለሁ። አንዳንዴ ይሄ ፕሮጀክት ለማስፈጸም የሚመጡ ሰዎች አሉ። ሰዎችን ፓምፕ አድርገው በቃ ሪፖርታቸውን ይዘው ለመሄድ ኖ ይሄ ሰውዬስ የሰራው ይሄ የሰራው ሰውዬስ የለፋው ሰውዬስ ለሱ እግዚአብሔር አይጠነቀቅም? ለፕሮጀክቱ ብቻ ነው እግዚአብሔር የሚጠነቀቀው? ከቅርብ ጓደኞቼ ጋር ሁሉ ተላትም እኔ እንግዲህ አንዱ ቦልድሊ መናገር የምፈልገው ነገር እዚህ ድርጅት ውስጥ ካልቸር አድርጌ የፈጠርኩት ነገር ብዬ ማስበው ነገር ሂውማን ሴንተርድነስ ነው። አገልግሎት እንደ ጥሩ ነጋዴነት ነው። ምን ማለት ነው ዶክተር ግርማ? ይኸውልህ ጌታ የዚህ የመክሊቱ ፓራብል ላይ ፓራብል በአማርኛ ነገር ምንድነው? ምሳሌ ነው አይደል? ፓራብል ማለት ምሳሌ አይደለ? የመክሊት ፓራብል ወይ ምሳሌ ሲናገር ጌታ ለአንዱ 1 ሰጠ፣ ለአንዱ 2 ሰጠ፣ ለአንዱ 5 ሰጠ። ከዛ ሄደ። ሰጣቸው እንጂ እንዴት እንደሚሰሩ አልነገራቸውም። ስለዚህ ባለህና በትርፋማነት መካከል ያለውን ክፍተት የምትሞላው አንተ ነህ። ጠንካራ እንትን መሆነው ክሬቲቭ ቲንከር መሆን አለብህ፣ ነጋዴ መሆን አለብህ ምለው ለዛ ነው። ይኸውልህ በጣም ብዙ ሰዎች ቤተክርስቲያን ውስጥ የሚሳሳት ውስጥ ባላደራነት ማለት እግዚአብሔር የሰጠህን ነገር ጠብቆ ማስረከብ ነው ብሎ ያስባሉ። ስህተት ነው። መጽሐፍ ቅዱስም ደሱ አይልም። ባላደራነት ማለት እግዚአብሔር የሰጠህን ጠብቆ ማስረከብ ሳይሆን እግዚአብሔር የሰጠህን አባዝቶ ማስረከብ። ያላባዛው ሰውዬ ላይ እንዴት እንደወረደበት አታይም እንዴ? ገሰጸው ገሰጸው ብቻ ነው።
እንዴ ገሰጸው ብቻ ነው የሚባለው? እኔ እንደው ጨዋኑን ተባብለን ነው እንጂ ጨዋን ገሰጸው ብቻ ነው። በጣም ከባባድ ቃሎች ነው የወረወረበት። አንተ ሀኬተኛ ምናምን የሚባሉ ቃላቶች አለ እንዴ? ስድብ ሁሉ አለ እንዴ። ገሰጸው ነው እንዴ የምትለው? ሐራስ ነው እንጂ ያደረገው ወንድሜ። ስለዚህ ባላደራ ነኝ ብሎ ዝም ብሎ አንድ ነገር ይሄን ምክንያቱንም አልተቀበለውም። አንተ ባልዘራህበት ማታጭ ምናምን ቢል አረዘባ እኮ ባልዘራውበት ማጭድም ከሆነ እኮ አንድ ነገር ማድረግ ትችል ነበር። ለሚሰሩበት ሰዎች መስጠት ትችል ነበረ። ለገንዘብ ለዋጮች ለሚያተርፉ ሰዎች መስጠት ነበረብህ። አገልግሎት እንደ ትርፋማ ነጋዴ ነው ወንድሜ። ቦታዋን ማወቅ አለብህ። አሰራሯን ማወቅ አለብህ። እንዴት እንደምታተርፍ ማወቅ አለብህ። እግዚአብሔር አይቀበልም ስንፍና። ስለዚህ አንተ ማታተርፍ ከሆነ እጅ ላይ ያለውን ነገር ለሌላ ሰው ማስረከብ አለብህ። ስለዚህ እኔ ራሴ የምገመግመው ምን ተቀበልኩ ምን አባዛው ነው። መጠበቅ ብቻ አይደለም። አይ ቲንክ ዶክተር ግርማ የተወሰኑትን ነገሮች እንድነካካ ተመልካቾች እንዲቀጥሉበት ትተን ወደ ሌላው ልውሰድ። በተቋም አንጻር እኔ ቤተክርስቲያን ውስጥ ካሉ አገልግሎቶች በጣም የምሳበው መሪነት ላይ ነው። ግድ የሚለኝ ለመሪነት ነው። በእኔ ሳቤ እኔ ቅድም ከቀረጻ በፊት እየነገርኩ ነበር። እኔ ኤክስፐርትም አይደለሁም የመሪነት ግን የመሪነት እንትኑ አለኝ፣ ወዳጅነቱ አለኝ። ንባቤ እዛ አካባቢ ነው። የተወሰነ ጥረቶች የማደርገው እዛ ነው እና ጥሩ የሆነ የመሪነት መርሆችና ብቃት ከሌለ ውጤት አይመጣም ብዬ ስለማምን ሙሉ የዚህ ፕሮግራም ዓላማም የዚህ ፕሮግራም ስለ የሀሳብ መድረክ መሪዎች ጋር የተያያዘ ከመሪነት ባህሪ፣ ከመሪነት ብቃት፣ ከመሪነት እያለ ነው። በቃ እሱኑ ነው የምንደግመው እንደየሰው እንደያውዱ። ከመሪነት አንጻር ታማኝነትን እንዴት ነው ማዳበር የሚቻለው በተቋም ውስጥ? ያ መሪነት ላይ ማተኮር በጣም መሰረታዊ ነገር ነው። ግዴታ እኮ ነው። አንድ ተቋም መሪውን ነው የሚመስለው። ምን ይባላል መሰለህ? አንድ ተቋም ከመሪው በላይ ሊያድግ አይችልም። ከመሪው በላይ ማደግ አይችልም። ስለዚህ አሁን ያሉን ተቋማት የመሪዎቻቸውን ቁመት ያክል ናቸው ብለህ ከመሪው በላይ አንድ ተቋም ማደግ አይችልም። የመሪው የአስተሳሰብ አቅም፣ የማስፈጸም አቅም፣ የመሪው ሪሌሽንሽፕ ፓርትነርሽፕ የመፍጠር አቅም እሱን ነው የሚመስለው። ተቋሙ መሪው ነው የሚመስለው። በተለይ ዋነኛ መሪ ሲባል ከዋነኛው መሪ ድራይቪንግ ሲቱን ከሚይዘው ጀምሮ በየቦታ የተቀመጡ መሪዎችን ማተር ያደርገ ነው። ዋነኛው መሪ ግን በጣም ወሳኝ ነው። እሱ ከዋነኛው መሪ ይጀምራል። በመጀመሪያ እሱ ነው የሚያክለው። ስለዚህ መሪነት ላይ ማተኮር መሰረታዊ ነው። አገርም እሱን ነው፣ ቢዝነስ ተቋምም እሱን ነው፣ የሃይማኖት ተቋምም እሱ ነው። ምንም እሱ ለድርድር የሚቀርብ ነገር አለ ተብሎ ያለቀ ጉዳይ ነው። እንዴት ነው መሪ ትረስት ቢውልድ የሚያደርገው? መሪ ትረስት የሚያደርገው ኦቨርታይም በጊዜ ሂደት ነው። በጊዜ ሂደት አንድ መሪ ቃል ይገባል፣ ቃሉን ይጠብቃል፣ ይፈጽማል። ቃል ይገባል፣ ቃሉን ይጠብቃል። ኮንሲስተንሲ፣ ይሄ ኢንቴግሪቲ ይባላል ወይም ኮንሲስተንሲ። ስለዚህ ኦቨርታይም በጊዜ ሂደት ያን ሰው ወደ ማመን ትመጣል። ዲፔንደንስ ይፈጠራል። ማመን ትጀምራለህ ማለት ነው። ዝም ብለህ አንድ መሪ ልታምን አትችልም። ዩ ፕሮሚስ ዩ ኪፕ ዩር ፕሮሚስ፣ ዩ ፕሮሚስ ዩ ዴሊቨር፣ ዩ ፕሮሚስ ዩ ዴሊቨር። ለምን ነው እግዚአብሔር የምታምነው? እግዚአብሔር የተናገረውን ያደርጋል። በአንዴ ብቻ አይደለም። እምነትም እኮ ያድጋል። በአመታት አይተኸው ነው። አልተቀያየርም። በአመታት አይተኸው ይናገራል፣ ያስፈጽማል። ኮንሲስተንት ነው። የተናገረውን ነገር ባክ አድርጎ ይቆማል። ወደኋላ ባኮፋ ያደርጋል። መሪም እንደዛ ነው። መሪ ግን ሰው ስለሆነ ተናግሮ ከብዙ ሁኔታዎች ተነስቶ ወይም ከራሱ ሊሚቴሽን ተነስቶ ላያደርግ ይችላል። ግን የዛኔ ምን ይጠበቅበታል? ትህትናና ይቅርታ መጠየቅ ይጠበቅበታል። የዛኔ ታምነዋለህ፣ የበለጠ ታምነዋለህ። የዛኔ ታምነዋለህ። ስለዚህ መሪ እምነት፣ ታማኝነት የሚያሳድገው ኦቨርታይም
በአንድ ምሽት ኦቨር ታማኝነት ሊያድግ አይችልም። ኦቨር ታይም ግን ቃል ይገባል፣ ቃሉን ይጠብቃል፣ ቃል ይገባል፣ ቃሉን ያስፈጽማል፣ የተናገረውን ይኖረዋል። እያየው ስትመጣ እምነት ያድጋል፣ በዛ ሰው ላይ ትረስት የሚባለው ነገር ያድጋል። አሁን ደግሞ ወደ አንተ ላምጣህ መልሼ፣ ይሄም ከራስ ነው እየነገርከኛል። አንዳንዱ መርሆች እንድትነግረኝ ይፈልጋለሁ፣ ስለ መርሆች አውራሃለሁ። ሌላ ጊዜ ደግሞ በቀጥታ ተሞክሮህን እንደ ግርማ እንድታወራኝ ይፈልጋለሁ። በአመራር ቆይታ በጣም ከባድ ውሳኔ ለድርጅት የወሰንከውና ውጤታማ የሆንክበት በጣም ከባድ ውሳኔ በምትመራው ተቋም ውስጥ ወስነህ እንደ ተቋም ዋጋ የከፈልክበት፣ ከዛም ደግሞ ለእኛ ልትነግረን የምትችለው ማለት መስማት ያለብን ያክል ካለ እሱን አካፍለኝ። ቅድም አንድ ነገር ብለን ነው የተነሳ ነው። አንድን ድርጅት ዲፋይን የሚያደርጉት ውስጡ ያሉ ሰዎች ናቸው። ኦርጋናይዜሽን ሶሻል ነው ብለናል፣ ሰዎች ናቸው። ስለዚህ የመጀመሪያ መሪ ሊወስነው የሚገባው ውሳኔ ወደ ድርጅቱ የሚመጡ ሰዎችን ማጥራት ላይ ነው። የመጀመሪያ ወደ ድርጅቱ የሚመጡ ሰዎች ትክክለኛ ሰዎች መሆናቸው ማረጋገጥ አለበት። ኦርጋናይዜሽን ውስጥ ችግር እንዳይፈጠር 3 በሮች አሉ ይባላል። 3 ቦታዎች፣ መጠበቂያ ቦታዎች፣ ፖይንት ኤ፣ ፖይንት ቢ፣ ፖይንት ሲ ይባላሉ። ፖይንት ኤ መግቢያው በር ነው፣ ዋናው በር። በሩ ላይ መግቢያው በር ላይ መቆም አለበት። ሮንግ የሆነ ሰው እንዳይገባ መከላከል አለበት። ከገባ በኋላ የሚፈጥረውን ችግር ሜሱ ከባድ ነው። ሜሱ ከባድ። ስለዚህ ፖይንት ኤ ሪክሩትመንት፣ ስለ ሰው ትክክለኛ መረጃ ጣርተ ሬፈረንስ ጠይቀ ምናምን ብለ ጸልየ መቆየት ያለብህን ቆይተ ነው እሺ ማለት ያለብህ። ይሄ መጀመሪያው ፓርት ነው። እሺ። ሁለተኛው ከገባ በኋላ ዎች ማድረግ አለብህ፣ ሚስ ቢሄቪየር እንዳይፈጠር ዎች ማድረግ አለብህ። ፖሊሲ ማስፈጸም ምናምን ዎች ማድረግ ፖይንት ቢ ይባላል እሱ። እሺ፣ ፖይንት ቢ ላይ ስለዚህ በቃ ፖሊሲ ታስፈጽማለህ፣ ትቆጣጠራለህ፣ እንትን ትላለህ ምናምን። ሶስተኛው ይሄንንም አልፎ እችኛዋንም ሾልኮ የሚገቡ ሰዎች አሉ። ፖይንት ኤን ፖይንት ቢንም የሚሾልኩ አሉ። ፖይንት ሲ ሲደርስ ሰውየው ኦልሬዲ እንደ ተበላሸ አፕል እየሆነ ነው። አሁን እንደ መሪ የሚጠበቅብህ ምንድን ነው? ይሄ አፕል ሌሎቹን አፕሎች እንዳያበላሽ ማድረግ ነው። ማሰናበት ይባላል። መቁረጥ አለብህ። ሌሎቹ ሳይበከሉ። ስለዚህ ምንድን ነው ብለህ ለጠየቀኝ፣ አንድ ጊዜ እኔ የአስተዳደር ኃላፊ ነበርኩና ዳይሬክተራችን አናዘር ዳይሬክተር ነው የምሰራው እና አንድ የሆነ ወንድም ወደ ድርጅቱ ለማምጣት ፖዚሽን ሊሰጠው እየሰራ ነበር እና ስለ ልጁ ስለ ሰውየው ብዙ አያውቅም። በቂ መረጃ የለውም። ከውጭ ያለው ነገሩ ግን ሰውየው በጣም አትራክቲቭ ሳቢ ነው። እኔ ደግሞ ስለ ሰውየው የግል ህይወት መረጃ አለኝ። ከዛ ከዳይሬክተሩ ጋር ተጋፈጥኩ። ይሄ ሰው በፍጹም ወደዚህ ድርጅት መግባት የለበትም። አንዴ አይደለም 2ም 3ም ጊዜ ነው እንደዚህ ያደረኩት። በፍጹም አይሆንም። እንዲህ ቢሉኝ ውሳኔው ያንተ ነው። እኔ ከአመታት በኋላ ቆመን ስናየው ውሳኔያችን ትክክል ነበር። ያ ሰው የሄደበት ቦታ የሚፈጥረው ሜስ ስናይ ይሄ ነገር እዚህ ነበር የሚከሰተው። እችኑ ነበረኛ እንትን የምናደርገው ነበር። ስለዚህ በጣም ሃርድ ውሳኔዎች ከምላቸውና እግዚአብሔርን ከማመሰግንበት ነገር አንዱ እዚህ ጋር ቆሞ ለዚህ ተልኮ የሚመጥን ማንነት የለም። ለዚህ እኛ ራሳችንን እየሰጠን ሰክሪፋይ እያደረግን ላለንበት ሁኔታ ሾልከ ለመግባት ነው እንጂ የምትፈልገው
ስብዕና ለዚህ አይሆንም። እኔ ደግሞ በቂ መረጃ አለኝ ለሱ። ሰዎች እሱ ዲስአፖይንት ሊሆንብህ ይችላል፣ ግድ ነው። ግን ህይወቴን ለሰጠውለት ነገር አክቹዋሊ መሪ የምትሆነው ሰዎችንም ለማስደሰት አይደለም። ህይወቴን ለሰጠውበት ነገር ሰዎችን ለማስደሰትና ለማስከፋት መኖር የለብኝ። ለዚህ ነው ከሐዋርያው ጳውሎስ አሁን ሰዎችን ባስደስት ኖሮ ለማስደሰት ብሰራ ኖሮ የክርስቶስ አገልጋይ ባልሆንኩ አይደለም የሚለው። መሪ መሆን አትችልም፣ አገልጋይ መሆን አትችልም። አዎ ሰዎችን የምትጋፈጥበት ሁኔታ ለአንዳንዴ ራስን ኮስት እስኪያደርገ ድረስ ቴንክ ዩ። ይሄን በጣም ወድጄዋለሁኝ። ሁለተኛውን አሁንም እኔንም አድማጮችንም መስማት ያለብንን ልክ ነው የምትነግረን። በውሳኔ ዘሴም ፕሮሰስ ላይ ነው ሌቲንግ ጎ ሰሞን ሌቲንግ ጎ አንድ ሰውን ደግሞ እንትን ማሰናበት ደግሞ በጣም እኔ ላይ እስኪመጣብኝ ድረስ ከባድ ነበር። ግን አያቱ መቋሙ አንዳንድ ሰዎች ለምን ትጨቃጨቃለህ? ለምን አትተወውም? ምናምን ለምን እተወዋለሁ? መርህ ነው። ይሄ ነገር እኮ እያበላሸ ነው። ባድ አፕል መጥፎ ድንች ወይ ቲማቲም ነው የሚባለው ወይ መርጦ ብርቱካን ነው። ያ ነገር መጋባቱ አይቀርም። ሌሎቹም በሙሉ አፌክት ያደርጋል። መጋባቱ አይቀርም። ይሄን ድርጅት ፕሮቴክት ማድረግ ካለብኝ ሀቭ ቱ ሌት ጎ። ግን አንዳንድ ሰዎች ኔትወርክ አላቸው፣ የተደራጁ ናቸው። ሰዎች ማሳመን ይችላል፣ ሎቢ ያደርጋል። አንተ ላይ ይገለበጥባል ነገሩ። ግን the most important thing is ይሄ የማረገው ነገር ትክክል ነው ወይ? ተመልሶ ፕሮሰሱ ቢመጣ እደግመዋለሁ ብለህ ራስህ መጠየቅ አለብህ። ለራሴ የምመልሰው I would repeat the same process። ለምን ከእግዚአብሔር ቃል አይሆንም አንጻር አይሆንም፣ ከድርጅታችን ፖሊሲ አንጻር አይሆንም፣ በቃ አይሆንም። አይሆን ነገር አይሆንም። ሌሎች ነገሮች ቀላል ናቸው። የገንዘብ ላይ የሚወሰን ነገር ምናምን ይመስላል ትልቁ ውሳኔ አይደለም። እሱ አይደለም። ገንዘብ ላይ የምትወስናቸው ውሳኔዎች እንደምታስበው በጣም ከባድ አይደለም። ሪሶርስ ላይ የምትወስናቸው ውሳኔዎች እንደምታስባቸው ከባድ አይደለም። ከሰዎች ጋር የተያዙ ውሳኔዎች ናቸው። ሁልጊዜ ድርጅት አመራር ላይ ከባድ ይሆናል። ትክክለኛ ሰዎችን ማስገባት፣ ትክክለኛ ያልሆኑ ሰዎች እንዳይገቡ በሩ ላይ መቆም አለ። ዳስ ዩር ጆብ። ከገቡ በኋላ ደግሞ ሌላውንም ራሳቸውም እንዳይበላሹ ሌላውንም እንዳይበላሹ መጠበቅ አለብን። እነሱ ናቸው ከባዶቹ ስራዎች ያሉት እዛ ጋር ብዬ ነው የማስበው። ሌሎች ስራዎች ከባድ የሉም ማለት አይደለም። ከጠየቀኝ ጥያቄ አውድ አንጻር ግን እኔም ይሄኛውን አውድ ነው የፈለግኩት። ለምን መሰለህ? የብዙ ነገራችን ቁልፍ ውሳኔያችን ነው። በተለይ የተቋማት ህልውና የሚቀጥለው የሚወድቀው በውሳኔ ነው። መሪ ስትሆን በምትወስንበት ወንበር ላይ ነው የምትቀመጠው። የወንበሩ እንትን ሊለያይ ይችላል። ለምሳሌ የአስተዳደር መምሪያ ሆነህ የወሰንከው አለ። አሁን ደግሞ የሚኒስትሩ ፕሬዚዳንት ሆነህ የምትወስነው ውሳኔ አለ። ውሳኔው ከፍና ዝቅ ሊል ይችላል፣ ግን ወሳኝ ነው። ስለዚህ ከዛ አውድ ነው አይ ቲንክ በቂ ነገር አግኝቻለሁኝ። የአደረጃጀትና የስትራቴጂ ጉዳይ ቅድም ስላነሳ ነው። እኔ አነስተኛ ተቋም አለኝ። ትላንትናም ስናወራ አንስተህ እያወራኸኝ ነበረ። ፒስ ፎር ኢትዮጵያ የሚባል ከሰላም ጋር የተያያዘ ስራ የሚሰራ እና ብዙዎቹ በዙሪያ ያሉት ሰዎች ወዳጆች ናቸው። ድርጅቱን ስመሰረት ወዳጆችን ነው የስራ አስፈጻሚ ቦርድ እና አድቫይዘሪ ቦርድ ያደረግኩት። አይ ቲንክ አድቫይዘሪ ቦርድ ሹሜ ያለው ባለፈው በህዝብ ፊት አንተንም። እኔ አንደኛ ነገም ተቋም እየመራሁ መቀጠል አስባለሁ ለጥቂት ጊዜ። ካልሆነም ደግሞ ለሌላው ሰው ሳስረክብ እንደው ጤናማ የሆነ ፕሪንሲፕል ማስቀመጥ እንድችል ለራሴም የምጠይቀው ጥያቄ ነው። ምን ያክል አስተዋጽኦ ማድረግ አለባቸው ብለህ ታስባለህ ስራ አስፈጻሚ ቦርዶች? ምክንያቱም አስቸጋሪ የሚያደርገው 5 ቦርዶች ናቸው፣ 5ቱም ወዳጆች ናቸው። እነዚህ ወዳጆቼ ወዳጅነትንና ከኔና ከተቋሙ ያገኙትን ኃላፊነት በምን አይነት መንገድ አስማምተው እኔንም ተቋሙንም ማገዝ አለባቸው ብለህ ታስባለህ? እኔ ስል አንተንም ከበደንም ምናምን እያልኩ ነው። ምክንያቱም ብዙ ጊዜ ስራ አስፈጻሚ ቦርዶች
ተገቢውን እገዛ አያደርጉም ለተቋማት በተለያየ መንገድ። አንደኛ በቂ ትኩረት ባለመስጠት፣ እንደዚህ ከሆነ ቢቀር ይሻላል፣ ቢተውት ይሻላል። ሌላው ግን ችግር ወዳጅነት ይይዛቸውና መሪውን በቂ ሳፖርት ሳያደርጉት ግን በአመት 2 ጊዜ 3 ጊዜ ሊሰበሰቡ ይችላሉ። ብዙ መንፈሳዊ ተቋማት፣ ብዙ ሚኒስትሪዎች በዚህ ይቸገራሉ። እዚህ ላይ ያለ አንተ አጭር አስተያየት ምንድን ነው የምትለው? ከባድ ጥያቄ አንስተ አጭር አስተያየት ትጠይቀኛለህ። ይሄ እኮ በአጭር አስተያየት ይመለሳል። በደንብ ሂድበት። ይሄ እኮ በደንብ ሂድበት። ሰፋፊ ትምህርት ተዘጋጅቶ ማስተማር ያለብን ጉዳይ ነው ያነሳው። በመጀመሪያ ቦርድ ምንድን ነው? ከሱ እንነሳ። ቦርድ ዋነኛ ስራ አስፈጻሚ ነው። አንተ ለምሳሌ የድርጅት ስራ አስፈጻሚ ሆነ ስትሾም ቦርድ ነው ዴሊጌት ያደርጋል። ውልና ማስረጃ ሄደዋል ለሚሰጥህ ውክልና በቃ እንደዛ ያንን ድርጅቱን ኦን የሚያደርገው ቦርዱ ነው። ዋነኛ ኦነሩ ጠቅላላ ጉባኤውንና ጠቅላላ ጉባኤ ሁሉም መጥቶ መምራት ስለማይችል ያንን የኦነርሺፕ ውክልናውን ለቦርዱ ሰጥቶታል። ቦርዱ ደግሞ ስራ አስኪያጅ ማፈላልጎ የሚቀጥረው ቦርድ ነው ምናምን እንደዚህ ነው። እነዚህ ቦርድ ክሪቲካል አካል ቦርዶች ምናልባት በ3 አይነት ከፍለን ልናያቸው የምንችላቸው ቦርዶች አሉ፣ ወይም በ4 አይነት እንበላቸው። አንደኛው ፎርሜሽን ቦርድ የሚባል አለ። አንድ ድርጅት ሲቋቋም መጀመሪያ የሚያቋቁመው አቋቋም ስራ አስኪያጅ የሚፈልግ ምን የሚያደርግ ቦርድ፣ እሱ ፎርሜሽን ላይ ጀማሪ ቦርድ የምንለው አለ። ሁለተኛው የተጀመረ ድርጅት ላይ መጥቶ ደግሞ አድቫይዘሪ ቦርድ የሚባል ደግሞ አለ። አድቫይዘሪ ቦርድ ስልጣኑ ሊሚትድ ነው። አካሄድ፣ ሀሳብ ምናምን ነው የሚሰጠው አድቫይዘሪ ቦርድ። ሶስተኛው ኤግዚኪቲቭ ቦርድ የሚባል አለ። ኤግዚኪቲቭ ቦርድ ስልጣኑ ከፍ ያለ ነው። ግን ምንድነው ኤግዚኪቲቭ ቦርድ ጥቃቅን ስራዎች ውስጥም ይገባል። ለምሳሌ ቼክ ይፈርማል፣ እንትኖች ያደርጋል፣ ቢሮውን ሱፐርቫይዝ ያደርጋል ምናምን፣ አስፈጻሚ ነው ኤግዚኪቲቭ ቦርድ የሚባለው ማለት ነው። ሌላው ገቨርኒንግ ቦርድ የሚባላል። ገቨርኒንግ ቦርድ ባለስልጣን ቦርድ ነው፣ ግን ገቨርን ነው የሚያደርገው። ምን ማለት ነው? ገቨርናንስ ሲስተም ነው የሚዘረጋው። ፖሊሲ ያወጣል። ለምሳሌ የሰራተኛ ቅጥር ፖሊሲ ሲወጣ ቦርድ ነው የሚያጸድቀው። ስለዚህ ስራ አስኪያጁ በወጣለት ፖሊሲ መሰረት ይቀጥራል። ስራ አስኪያጁ በዛ መሰረት መብት አለው በወጣው። ስለዚህ ገቨርናንስ መኖሩን ነው የሚያረጋግጠው ቦርዱ ማለት ነው። አመታዊ የስራ ዕቅድ ይገመግማል፣ ሪፖርት ይሰማል። ፖሊሲዎች፣ ክሪቲካል ፖሊሲዎች፣ ሜጀር ላይ የፋይናንስ ፖሊሲ ሲወጣ ቦርዱ ያያል። ከሌ አበል ስንት ይሁን ምናምን የሚለውን አይገባም እዛ ውስጥ ነው። መጀመሪያ ግን ያሰምራል፣ በመርህ ደረጃ ያሰምራል። ገቨርኒንግ ማለት ገቨርኒንግ ዶክሜንቶቹን ይሰራል፣ በዶክሜንቶቹ መሰረት ያስተዳድራል እንጂ ዴይ ቱ ዴይ ስራ ውስጥ አይገባም። አሁን የቦርዱ ኮንፊውዥን አለ። ትልቁ ነገር ቦርዱ አድቫይዘሪ ቦርድ ነው፣ ኤክስኪዩቲቭ ቦርድ ነው፣ ገቨርኒንግ ቦርድ ነው። መጀመሪያ አንዳንድ ቦታ ቦርዱ ገቨርኒንግ ቦርድ ሆኖ እንደ ኤግዚኪቲቭ ቦርድ እያንዳንዱ ነገር ውስጥ ካልገባው የሚል ቦርድ አለ። ኖ አንተ ገቨርኒንግ ቦርድ ነው። ይሄኛው የኤግዚኪቲቭ ሳይዱ ለስራ አስኪያጁ ነው የተሰጠው። የኤግዚኪቲቭ ሳይዱ የተሰጠው ለቦርዱ ሳይሆን ለስራ አስኪያጁ ነው የተሰጠው። ኤግዚኪቲቭ ቦርድ ከሆነ በቃ መጀመሪያ ሆኖ ስራ አስኪያጁ የቦርዱ አካል ይሆናል። እያንዳንዱ ዲቴል ውስጥ ገብተው ነገሮችን ያስፈጽማል፣ አብሮ ይሰራል። ገንዘብ ያዥ አላቸው፣ ምናምን አላቸው ምናምን። ይሄ ኤግዚኪቲቭ ቦርድ ነው። አሁን እኔ መመራቸው ሌላ አንድ ቦርድ የሆንኩበት ድርጅት አለ። ቦርዱ ኤግዚኪቲቭ ቦርድ ነው። ስራ አስኪያጁ ስልጣኑ ሊሚትድ ነው። በጣም ከመጀመሪያ ራሱ በቃ መተዳደሪያ ደንቡ ቦርዱን ኤግዚኪቲቭ ቦርድ አድርጎ ነው የሚሰራው መጀመሪያ። እና ቼክ የሚፈርመው ቦርድ ነው እሱ። ስራ አስኪያጁ አሁን በቀደም ለታ ሄደና ክፍለ ከተማ እንትን አጽፎ መጣ፣ የባንክ አካውንት ለመክፈት ማለት ነው። የሱ ስምም ስራ አስኪያጁን ፈራሚ እንዲሆን ተደርጎ መጣ። አይቻልም ማለት ክፍለ ከተማ አንተ ስራ አስኪያጅ ሆነ ፈራሚ መሆን አትችልም ማለት። ለምን? ቦርዱ ነው ያንን ማድረግ
የምንችለው ኤግዚኪቲቭ ቦርድ ይባላል እሱ ማለት ነው። ገቨርኒንግ ቦርድ ሲሆን ግን ቼክ መፈረም፣ ዝርዝር ሰራተኛ መቅጠር ውስጥ አይገባም። ሰራተኛ እንዴት እንደሚቀጠር ግን ይወስናል፣ ደንቡን ያጸድቃል። መጀመሪያ ቦርዱ ራሱ ምን አይነት ቦርድ እንደሆነ ማወቅ አለበት። እሱ ራሱን የቻለ ኤግዚኪቲቭ ቦርድ ስልጣኑ ምንድን ነው? ገቨርኒንግ ቦርድ ስልጣኑ ምንድን ነው? አሰራሩ ምንድን ነው? ስልጠና አለው ራሱን የቻለ ችግር የለውም መውሰድ ከፈለጉ። ግን አድቫይዘሪ ቦርድን ስለ ሀሳብ ነው እንጂ የሚሰጠው ስለ አንዳንድ ነገር ልጠይቀው አይችልም። መጀመሪያ ቦርዱን አድቫይዘሪ አድርገዋላ። መጀመሪያም ስልጣኑ ውስን ነው። አዎ አድቫይዘሪ ቦርድ ነው መጀመሪያውን ያደረገው። ስለዚህ ሀሳብ ይሄ የምክክር ጉባኤ ነው። ግን መጨረሻ ላይ ውሳኔው ያለው አስፈጻሚው አካል ጋር። ስለዚህ ቦርዱ ምን አይነት ቦርድ ነው ነው መጀመሪያ አንድ እሱን መልሰን እንነሳ። ሁለተኛ ላይ ወንድሜ አሁን ለምሳሌ በዚህ በመንፈሳዊ ሴክተር ላይ ላሉ ሙስናዎች ምናምን ዋነኛ ተጠያቂ ቦርድ ነው። ዋነኛ እግዚአብሔር የሚጠይቃቸው አልመሰላቸውም እንጂ ዋነኛ አንድ ቦታ ላይ ቦርድ ሆነ አትግባ፣ ከገባ ኃላፊነት አለብህ። ስምህን ዝም ብላ አትስጥ። ቅድም ጥሩ ሀሳብ አነሳህን አንተ። እኔ የሚመሩ አብረው እንዲመሩ እንትን ያረኳቸው ሰዎች ጓደኞቼ ናቸው። ይሁኑ፣ ችግር የለውም ማለት የቦርድ ዋና ዓላማ ስራ ማስፈጸም ነው። እማታውቀው ሰው ማምጥተህ ጭቅጭቆስ ልትገባ ትችላለህ። ግን ወዳጅነት ማለት እውነትን መነጋገር እኮ ነው። አይደለም እንዴ? እውነት ነው። መጽሐፍ ቅዱስ እኔ እናንተ እውነተኛ ወዳጅ ከሆነን አንተ መስመሩን ጠብቀህ እንድትሄድ ማድረግ ነው ያለብኝ እንጂ አንተ ከመስመር እየወጣህ እያለ አንተን ማልመልስ ከሆነ እኔ አንተ ወዳጅ አይደለሁ። እሱ ወዳጅነት አይደለም። እኔ እናንተ ወዳጅነታችንም እንደዛ ዲፋይን እንዲደረግም አልፈልግም። እኔ ሲጀመር እኔ በእውነት ላይ የተመሰረተ ወዳጅነት ነው የምፈልገው። አንተ ባልንጀራዬ ልትሆን የምትችለው እውነተኛ ከሆንክ ነው። አቢዩዝ እያደረግከው እያየሁ ተልኮን እያጨነገፍክ እያየሁ ይህንን ተመለስ ማልልህ ከሆነ ምኑም ቦርድ ሆንኩ። ስለዚህ በጣም ብዙ ቦታዎች ላይ ቦርድ የተባሉ ሰዎች ስማቸው ተሰጥቷል። በእነሱ ስም ግን በጣም ብዙ ነገር ይሰራል። እንደውም በጣም አሳዛኙ ነገር ፍቃድ ሲወጣ ፍቃዱ የገዢ ቦርድ ነው በብዛት የሚሆነው። ገቨርናንስ ቦርድ ነው እሱ ነው። ገቨርኒንግ ቦርድ ነው። ግን ብዙዎቹ ዘወር ብለው ያዩትም ድርጅቱን እኮ። ለዛ ነው ተጠያቂነት አለ ምለው እኮ። ስልጣን ይዘህ በእጅህ እንደፈለገ ሲደረግ በአንተ ስም ባይዘወይ መንግስት ሲመጣ እኮ መጀመሪያ ይጠይቃል እኮ። መንግስት ያንን ነገር ኦዲት ላድርገው ልጠይቀው ካለ እኮ ኤግዘምትድ አይደለም። ኦልሬዲ ስምን ሰጥተሃል። አሁን እኔ ግሬት ኮሚሽን ገቨርኒንግ ቦርድ ነው ያለው። ፖሊሲ አለው፣ አሰራር አለው። አመታዊ ዕቅዴን ማቅረብ አለብኝ፣ በጀቴን ማቅረብ አለብኝ፣ ሁልጊዜ ሪፖርቴን ማቅረብ አለብኝ። ቦርዱ ሲያጸድቅ ነው ለጠቅላላ ጉባኤ ማቀርበው። መጀመሪያ ሪፖርቱን አይቶ ቦርዱ ኢንዶርስ ሲያደርግ ወይ ይሻሻል ምናምን ይስተካከል፣ ይሄ አይሆንም የሚለውን ጠይቆን ወደ ጠቅላላ ጉባኤ የሚያመጣኝ ዝም ብሎ አይደለም። ኦዲት ኤክስተርናል ኦዲተር ነው ኦዲት የሚያደርገኝ። ምክንያቱም እኔ የሰራሁትን ስራ በኢንተርናል ኦዲት ሊደረግ አይችልም። ኤክስተርናል ኦዲተር ኦዲት አድርጎኝ ለቦርዱ ማቅረብ አለበት። ቦርዱ አይቶት መርምሮ ለጠቅላላ ጉባኤ እንዲቀርብ ያዛል። አሁን በቀደም ለታ ጠቅላላ ጉባኤ ነበረን። ቦርዱ በአካል መገናኘት አልቻለም። የጠቅላላ ጉባኤ ጊዜው እየደረሰ ነው። ኦዲት ሪፖርቱን ሳያየው ለጠቅላላ ጉባኤ መቅረብ ስለሌለበት ዙም ሚቲንግ ከምሽቱ 2 ሰዓት ጠራን። አንዳንዶች ከውጭ ሀገር ነው የገቡት። ኦዲት ሪፖርቱን በደንብ ዲቴል ተነጋግረውበት ይሄ ለምንድን ነው የሆነው፣ ይሄ እንደዚህ ነው። ከዛ እነሱ ቃለ ጉባኤ ይዘው ሲያጸድቁት ነው ጠቅላላ ጉባኤ ላይ መቅረብ የሚችለው። እንደሱ አካውንታቢሊቲ ከሌለማ ይሄ አሰራር አይደለም እኮ። እንትን ትላለህ። አለቃ አለኝ፣ ቦርድ አለኝ የሚመራኝ ማለት። ግን ደግሞ ቦርዱ እያንዳንዱ ገቨርኒንግ ቦርድ ነው እንጂ እያንዳንዱ ዲቴል ውስጥ ደግሞ አይገባም። ስፔስ አለኝ የምሰራበት፣ ያንተ የራስህ ሜዳ አለኝ የምጫወትበት። ኤግዜኪቲቭ ስራዎችን
የኤግዚኪቲቭ ዊንጉን መወክለው እኔ ነኝ። ቦርዱም ግን ስልጣኑ ሲግኒፊካንት እኔ የሚሾመኝ የሚሽረኝ ቦርዱ ነው። እኔ ለሊደርሺፕ ቲሜ አይደለም ሪፖርት ማድረገው፣ ለቦርዱ ነው ሪፖርት ማድረገው። ሊደርሺፕ ቲሙ ለእኔ ሪፖርት ያደርጋል እንጂ ግን የጋራ ውሳኔ ስለሆነ ሊደርሺፕ ቲሙ የቲም አቅም አለው፣ የቲም የመወሰን አቅም አለው። ፋይናሊ ግን ሪፖርቲንግ ሲመጣ እኔ ሪፖርት ማድረገው ለቦርዱ ነው። ከቲምህ ጋር ትነጋገራለህ እንጂ ወደ ቲሙ ሪፖርት አታደርግም። አዎ እኔ ሪፖርት ማድረገው ለቦርዱ ነው። ጥያቄ ካለው ቦርዱ ደግሞ ይመጣል። ገብቷል። ቦርዱ መጠየቅ ይችላል። እዛ ላይ የበሰሉ ሰዎች ዲስታንስም ሰጥተው ግን የሚቆጣጠሩ ሰዎች ያስፈልገዋል። አላለ ከመስመር እንዳትወጣ የሚቆጣጠሩ የበሰሉ ሰዎች፣ ድርጅት መርተው የሚያውቁ፣ ድርጅት መምራት ማለት ምን አይነት ኃላፊነት እንደሆነ የሚያውቁ፣ ሊያግዙ የሚመጡ ያደክሙ ሳይሆን ሊያግዙ የሚመጡ ሰዎች ያስፈልጋል። እግዚአብሔር ይመስገን እኛ በዚህ ተባርከናል። ላለፉት ሲጀመር ቦርድም ሲመረጥ በጥንቃቄ ነው የሚመረጠው። ከመጀመሪያው ዝም ብሎ አንድ ሰው ለቦርድ አይቀርብም። ያለው ቦርድ ሊስት ቀርቦ ያንን ሊስት ቬት ያደርገዋል። እንትን ይላል፣ ይሄ ይሆናል ይሄ አይሆንም ብሎ አሳልፎ ከዛ ወደሚቀጥለው ይመረጣል። ከዛ ጠቅላላ ጉባኤ ላይም ቀርቦ ሀሳብ ይሰጣል። እነዛ ቦርዶች የሚመጡት ላይ ሀሳብ ይሰጣል። ጠቅላላ ጉባኤ ነው መጨረሻ ቦርድ አባላትን የሚያጸድቀው። ስለዚህ ቢያንስ 3 ደረጃ አለው። አዎ ዝም ብሎ አይደለም። ስለዚህ አሰራር ከተዘረጋ ቦርዶች መጀመሪያ ስልጣናቸውን ማወቅ አለበት። ገቨርኒንግ ቦርድ ነው፣ አድቫይዘሪ ቦርድ ነው፣ ኤግዚኪቲቭ ቦርድ ነው። እሱ ማወቅ አለባቸው። ከእንትን ካለ በኋላ ስልጣናቸው ምንድን ነው? ኦሪንቴሽን ስልጠና ያስፈልጋል። አዲስ መሪ ሁልጊዜ ሲመጣ ስልጠና ያስፈልጋል። የእኛ ድርጅት የተደራጀ የቦርድ ኦሪንቴሽን ማኑዋል አለው። የቦርድ ኦሪንቴሽን ማኑዋል አለው። ግሎባል የሚሰራበት ማለት ይመጣል። አፍሪካ ላይ ያሉ መሪዎቻችን ይመጣሉ፣ ቦርዱን ኦሪየንት ያደርጋሉ። ይሄ ስልጣናችሁ፣ ይሄን ማድረግ ትችላላችሁ፣ ይሄን ማድረግ አትችሉም፣ ይሄ እናንተ ስልጣን ነው፣ ይሄን አይመለከተኝም፣ እዚህ ውስጥ አልገባም፣ እዚህ ላይ እንመካከር የሚለውን ይነጋገራል። ከዛ መንግስት ደግሞ የሰጣቸው አሁን ካውንስል ነው፣ በፊት ሰላም ሚኒስትር ነበር የሚዘገው። አሁን አለ መተዳደሪያ ደንቡ በደንብ ያቺ መተዳደሪያ ደንብ ስትጸድቅ ራሱ አሁን እኛ ሰሞኑን መተዳደሪያ ደንባችንን ከጥቂት ወራት በፊት አሻሽለናል። በጣም ብዙ ሳምንታት ነው ቦርዱ መተዳደሪያ ደንቡን ቁጭ ብሎ የሰራው። ዝም ብሎ አይደለም። እያንዳንዷ ስቴትመንት ተሰርታ ይሄ ለምን እንደዚህ ሆነ፣ ይሄ ለምን እንደዚህ ሆነ፣ ስትራክቸሩ ምኑ እኛ ፕሮፖዛል እናቀርባለን፣ እነሱ ስክሩቲናይዝ ያደርጉታል። ይሄ አይሆንም፣ ይሄ እንደዚህ ቀይሩት ምናምን። ሊደርሺፕ ቲሙ ያቀረበውን ሊቀይሩት ይችላሉ ሙሉ ለሙሉ። ስለዚህ በጣም ብዙ ነገሮች ቀይረው ምን ብለው ይሄን ከታርጉት፣ ይሄን ሰብስቡት፣ ይሄ ነገር ይጨመር። ለምን ሌላ ድርጅቶች መርተው ስለሚያውቁ ያውቁታል፣ አሰራሩ ያውቁታል። በመንፈሳዊነት ፍሬምወርክ ይሰጡትና ቅርጽ ተደርጎ ይወጣል። እንደዛ ነው። ስለዚህ እኛም መብታችንና ግዴታችንን እናውቃለን፣ እነሱም የሰጡንን መመሪያ ያውቃሉ። ከመመሪያዎቹ ስወጣ እጠየቃለሁ። አለቀ። ቴንክ ዩ። እኔ ስራዬ በትንሹም ቢሆን ትንሽ እድገት እያሳየ ስለሆነ ወዳጆች በእርግጥ ብዙ ያግዙኛል እና እንደኔ አዳዲስ ተቋም እየመሰረቱ ያሉ ሰዎች መንፈሳዊ ተቋም ይሁን ይሄ የማህበራዊ ላይ የሚሰሩ ተቋማት መሪዎች የሆነ ነገር እንዲያገኙ ለራሴ ያነሳው ጥያቄ ነው። አይ ቲንክ በጣም ጥሩ መልስ አግኝቻለሁ። ያው የሚፈቀድ ከሆነ እንግዲህ ማኑዋሎቹንም በወዳጅነት ሼር ታደርገኛለህ። ለእኛ የተሰፋ ነው። የሚጠቅማችሁ ከሆነ ችግር የለም። ቴንክ ዩ። ተመልካቾች ይህ የሀሳብ መድረክ ነው። በተስፋ ቴሌቪዥን በግሬት ኮሚሽን ሚኒስትሪ ስር ጥልቅ ውይይት እያደረግን ነው ከዶክተር ግርማ አልታየ ጋር። በደንብ አድምጡት፣ ተነጋገሩበት። ጥያቄያችሁን በሀሳብ መስጫው ላይ ጻፉ። ጠቃሚ የሆነውንም ተግጻጻችሁንም ሰምተን ተጨማሪ ወደ እናንተ እንመጣለን። ዶክተር ግርማ ጥሩ ነገር እየሰጠህን ነው። ይሄ የሀሳብ መድረክ ነው። የሀሳብ መድረክ ደግሞ አንዱ ዓላማው መሪዎች ሀሳባቸውን ወደ ህዝቡ ወደሚያገለግሉት ማህበረሰብ የሚያመጡበት ፕላትፎርም ነው። መሪዎች ሲነጋገሩና ሀሳብ ሲያመጡ ሀሳባቸው ሲፋጭ ሀገር፣ ቤተክርስቲያን ታድጋለች ብለን እናስባለን። አሁንም ልምድህን እስካሁን ብዙ የሰጠህን ነውና ለአንድ ድርጅት እድገት ወሳኝ ነው ብለህ የምታስበው እስኪ አንድ ነገር አጋራ። ከተቋም ግንባታ አንጻር ኦርጋናይዜሽን ብዙ መርሆች አሉት። ኦርጋናይዜሽን የማሳደግ መርህ ቅድም ስለ ፕሪንሲፕል ኦፍ ኦብጀክቲቭ ተናግሬያለሁ። የዓላማ የአንድ ድርጅት ዓላማው በጣም መሰረታዊ ነው።
የሚለውን ተናግሬያለሁ። ከዛ the principle of human resource like human resource the primary ጉዳይ እንደሆነ ሰው ተኮርነት ሰው ነው ድርጅት ማለት የሚለውን አንተም ብያለሁ። አሁን በጠየቀኝ ጥያቄ ሶስተኛውን ፕሪንሲፕል ማንሳት እፈልጋለሁ። ድርጅት ጤናማ ሆኖ እንዲያድግ ባላንስ ያስፈልገዋል። አንዳንድ ድርጅቶች በተልእኮ አፈጻጸም በጣም ጥሩ ናቸው። በኦርጋናይዜሽን ቤታቸው ስትገባ የደከሙ ናቸው። ከቢሮ አደረጃጀታቸው ጀምሮ ዝርክርክ ያለ አትራክቲቭ ያልሆነ ነገር አላቸው። ፋይናንስ አሰራራቸው ተአማኒነት ይጎለዋል። ፖሊሲዎች የሏቸው። አደረጃጀቱ ዝርክርክ ያለ ነው። እሱ ዛሬ አይመስለንም እንጂ ድርጅቱን ጠልፎ ይጥለዋል ወደፊት ሲሄድ። አንዳንድ ድርጅቶች ገንዘብ አላቸው ግን ጥሩ ስልት የላቸው። ገንዘብ ብቻ ድርጅትን አያሳድግም። አንዳንድ ድርጅቶች ደግሞ በጣም ጥሩ ስልት አላቸው፣ ገንዘብ ግን የላቸው። መሪ ፈንድሬዘር መሆን አለበት። ፈንድሬዝ ማድረግ አለበት። ገንዘብ ማምጣት አለበት። መንግስት ተቋም የሚሰራ ከሆነ በበጀት ነው የሚተዳደረው። ኤንጂኦ የምትመራ ከሆነ የእምነት ተቋም የምትመራ ከሆነ ፈንድሬዝ አድርገህ ነው። ዛሬ አሁን ጠዋት ከአንድ መሪ ጋር አብረን ነበር። ታውቀዋለህ፣ ቅድም አይተዋል። ከአንድ መሪ ጋር እያወራን ነበር። እየሸኘሁት ወደ ሆቴል። ዋነኛ ስራዬ ፈንድሬዚንግ ነው። ሪሶርስ ከሌለ ብዙ እቅድ ሊኖር ይችላል ግን አይፈጽም። ያለ ሪሶርስ የሚሰራ ነገር የለም። እሱ ያስፈልጋል፣ ባላንስ ያስፈልጋል። ሌላ አንዳንዴ ደግሞ ገንዘብም አለ የሰውም አይላለ፣ ቴክኖሎጂ ግን የለም። የዘመን አይደለም አሰራሩ። ድሮ ኦልድ በቃ ኦልድ አሰራር ነው ያለ። ብዙ ነገር ዘምኗል። አሁን እኮ ብዙ ነገሮች ወረቀት ከወረቀት ውጭ እየሆኑ ነው። አሁን እኛ ፋይናንስ ዲፓርትመንታችን አብዛኛውን ነገር የሚጨርሰው ኦንላይን። ፋይናንሱ ዲጂታላይዝድ ነው። የሰው እጅ ጋር ንክኪ የለውም። በቃ ማለት እኔ ቤቴ ሆኜ ወይም ደግሞ ሌላ ሀገር ሆኜ የተጠየቀ ፋይናንስ ማጽደቅ እችላለሁ። ፋይናንስ ማኔጀሯ ቤቷ ሆና ገንዘብ ለዛ ሰውዬ አካውንት ማስገባት ትችላለች። ኦንላይን አለቀ። የግድ በአካል መገናኘት የለብንም። የተወሰነ ነው በቃ የፔፐር ስራ የሚጠይቁ። እኛ ሀገር ሁሉ ነገር ዲጂታላይዝ ስላልሆነ ከመንግስት አሰራር ከምናምን የሚጠይቁ ነገሮችን ለመስራት ብቻ ነው በአካል የምንገናኘው። ሌላው ነገር ግን ዲጂታላይዝድ ሆኗል እና ቴክኖሎጂ እንዴት አይነት ጊዜ ሴቭ እንደሚያደርግ፣ ጉልበት ሴቭ እንደሚያደርግ የዛሬ 10 ምናምን ዓመት በፊት የእኛ ድርጅት ያስተዳደር ኃላፊ ሆኜ አገልጋዮቻችን ፊልድ ይወጣሉ። 15 ቀን 20 ቀን ፊልድ ቆይቶ ነው የሚመጡት። ያው የፊልድ ስራ ነው እና ደሞዝ መጥቶ ፔሮል ካልፈረሙ አይወጣም። ቤተሰቦቻቸው እዚህ ያሉ ይቸገራሉ። እነሱ ከፊልድ እስኪመጡ ድረስ ደሞዝ ማግኘት አይችሉም። ከዛ እየደወሉ ፋይናንስ ይለምናሉ። ፋይናንስ ደግሞ ካልፈረም አይቻልም ምናምን። ከዛ ቁጭ ብዬ አሰብኩና እንዴ ቴክኖሎጂ ባለበት ዘመን ለሁሉም ሄደን ባንክ አካውንት ከፈትን፣ ኤቲኤም ካርድ ሰጠናቸው። ካርዱን ለሚስቶቻቸው ሰው ትሄዳለሁ። አንዴ ገንዘቡ ይገባል አካውንታቸው ውስጥ። ካሽ መሰብሰብ የለባቸው። ሚስቶቻቸው በኤቲኤም ካርዱ ሄደው ገንዘቡን ይወስዳሉ። አለቀ። ፕሮብሌም ሶልቭድ። ይሄ እኮ የዛሬ 15 ዓመት ምናምን የሆነ ነገር ነው የምነግርህ። ዛሬ ቴክኖሎጂ ዘምኖ የት ደርሷል? ስለዚህ ድርጅትን የሚያሳድግ ነገር አይደለም የጠየቀኝ፣ ባላንስ። አንድ ድርጅት ፋይናንስም ሊኖረው ይገባል፣ የሰው ኃይል ሊኖረው ይገባል፣ ቴክኖሎጂ ሊኖረው ይገባል፣ ጥሩ ፋሲሊቲ ሊኖረው ይገባል። የሰው ኃይሉ እንክብካቤ ያስፈልገዋል። ስታፍ ኬር የሚባል ነገር አለ። ሰው ነው የሚያገለግለው። ሲያለቅስ አብረህ ማልቀስ አለብህ። ሲደሰት መደሰት አለብህ። እነሱን ሰዎች ቫልዩ ያደርጓቸዋል፣ አይረሷቸውም። እና የነዚህ ነገሮች ባላንስ ውጤት ነው አንድ ጤናማ ድርጅት። እዚህ በአንድ በኩል በጣም ጎልተን በሌላ በኩል የደከመን ከሆነን ጤናማነቱ ይስተጓጎላል ድርጅቱ። ስለዚህ the principle of balance ላይ ማተኮር እፈልጋለሁ።
እንደው ዶክተር ግርማ ይህን ነገር ላንሳለ አጭር መልስ ነው ፈልገው። አጭር መልስ ላይ መርዘም ካለበት ይርዘም፣ ችግር የለውም። በተቋም ውስጥ ለውጥና የተረጋጋን ሁኔታ እንዴት ነው ባላንስ ማድረግ የሚቻለው? በጣም ጥሩ ጥያቄ። ሳይክል ትነዳለህ? ድሮ ነዳ ነበር። መንዳት ግን ትችላለህ? መንዳት እችላለሁ። በጣም ጥሩ። ተቋም መምራት እንደ ሳይክል ነው። ሳይክሉ ኤግዚስት ለማድረግ ሳይክል መንዳቱ ለመቀጠል መሄድም አለበት፣ ባላንስም ያስፈልገዋል። መሄድም አለበት፣ ባላንስም ማድረግ አለበት። ትክክል። ባላንስም ማድረግ አለበት እንዳትወድቅ። ግን አሴም ታይም የባላንሱ ደግሞ ባላንስ እንዲያደርግ የሚያደርገው ነገር ደግሞ መሄዱ ነው። ሳይክልን የተወሰነ ቦታ ላይ ዝም ብለህ አቁመህ ለተወሰነ ጊዜ ልትቆይ ትችላለህ፣ ግን መውደቅ አይቀርም። ስለዚህ አንድ ኦርጋናይዜሽን ቢትዊን ሜንቴናንስ ኤንድ ቼንጅ መካከል ነው የሚኖረው። ይዛቸው የምታቆያቸው ነገሮች አሉ፣ ወደፊት ደግሞ መሄድ መቀየር ያለበት ነገር አለ። እነዚህ ሁለቱ ባላንስ ሲያደርጉ ነው ሳይክሉ የሚሽከረከረው፣ ወደፊት መሄደው ማለት ነው በሁለቱ መካከል። ስለዚህ የመሪ ስራ እሱን ባላንስ ማስጠበቅ ነው። ኢንጆይ ማድረግ አለበት እሱን። የዛኔ ባይክ ራይድ ማድረግ ጀመርክ ማለት ነው እና ድርጅቱ መሄድ ይጀምራል። ምክንያቱም ከፊት ድርጅቱ ነገ የሚሆነውን እያቀድክለት፣ አዳዲስ አሰራሮችን እያስቀመጥክ፣ አዳዲስ ስትራቴጂ፣ ዘመኑን የሚወጁ ነገሮችን እያደረክ መሄድ አለብህ። ትላንት ያሉ ነገሮችን ደግሞ ይዘህ ነው መሄድ ያለብህ። ከዛ የተወሰነ ቦታ ላይ ትላንት ያለውን ቶታሊ የምትተውን ትተወዋል። ስለዚህ ከዛሬ ተነስተ ወደፊት በቃ ኦርጋናይዜሽንስ አለ ኤግዛክት እንደዛ ነው ያሉት። እና ቅድም ግሬት ኮሚሽንን አብራርቼልሃለሁ። እንደዛ ነው ያለው። ትላንት ያለው ነገር አለ፣ እየፈጠረ ያለው ነገር አለ እና ብዙ ነገሮች ፈጥረናል ባለፉት 10 ዓመታት። አሁን ደግሞ እኛ ደግሞ ስንሄድ የሚመጣው ትውልድ ይህን ድርጅት ይዞት መቀጠል ካለበት ይህንኑ ሪዝም ማስቀጠል አለበት ብዬ ነው ማስበው። ወደ መጨረሻ ስለመጣው በኋላ መደምደሚያ ሀሳብ ይኖርሃል። ማጠቃለያ ምክር ሀሳብህን ወስዳለሁ። ዶክተር ግርማ አልታዬ እንደ አንድ የተጠራ የቤተክርስቲያንና የመንፈሳዊ ተቋም መሪነትህ ትልቅ እና የመጨረሻው ወሳኝ ብትሆን እዚች ምድር ላይ በህይወትህ አድርገው ማለፍ የምትፈልገው ምንድን ነው? ከዚህ በፊት እኮ ይህን ጥያቄ ጠይቀኛል። ይህ ከባድ ጥያቄ ነው። ማለት ማልሆነውን ነገር ዝም ብሎ መመኘትና ፋንታሳይዝ ማድረግ እኔ የምጠይቅህ ይጠቅማሉ የምትሆነውንና ልታደርገው የምትችለውን ማለት ይሄን ነገር ነው አድርጌ ማለፍ የምፈልገው የምትለውን ነገር ትናንት ያልሰሙ ዛሬ እንዲሰሙ እፈልጋለሁ። እኔ የምመኛቸው ነገሮች አሉ ከሆነ መቼስ ምኞት አይከለከልም አይደል? የምመኛቸው ነገሮች አንዱና የመጀመሪያው የምመኘው ነገር ከቤተ ክርስቲያን አንጻር ቤተ ክርስቲያን አንድ መሆን አለባት ብዬ ነው የምመኘው። ስልጣን ቢኖረኝ ቤተ ክርስቲያንን አንድ አረግ ነበር ስል ኢቫንጀሊካልን ብቻ እንዳይመስል፣ ኦርቶዶክሱንም ካቶሊኩንም ኢቫንጀሊካሉንም አንድ አረግ ነበር። ኃይላችን የሚመጣው የዛኔ ነው ብዬ ስለማመን ተከፋፍለን ነው ሚሽኑን እየታገልን ያለ ነው። ምክንያቱም አንዱን ቤተክርስቲያን እያሳደደ የሚሽን ላይ ወይም ተልእኮ ላይ ጦርነት ላይ መሳሪያ ወደ ጠላት መደገን አለበት እንጂ ወደ እርስ በርስ መደገን የለበት። በቃ ጠላት ሊሳካለት የሚችለው ዘ ሞስት ሰክሰስፉል ስትራቴጂ እርስ በርስ ላይ ሲሆን ዳት ኢዝ ላይክ የማጥፋት ዋነኛው መንገድ እሱ። ቤተክርስቲያን አሁን ያለችበት ሁኔታ እሱ እርስ በርሳችን ነው የምንጠፋው። ውጊያው እርስ በርስ ነው እንጂ ጠላት አሸንፎን አይደለም። ለምንድን ነው እግዚአብሔር የተሸነፈው እንላለን እንጂ እግዚአብሔር አልተሸነፈም። እኛ ነን እርስ በርሳችን እየተዋጋን የተሸናነፈ ያለ ነው እንጂ አንዳንዱ ሰፊ መሬት ይዞ አንዳንዱ የቤት ኪራይ አጥቶ የሚንከራተትበት ከተማ ውስጥ ነው የምንኖረው። ማንም የማይጠቀምበት ሰፊ መሬት ይዞ አንዳንዱ ደግሞ የቤት ኪራይ የሚከፍለው የሌለው እንትን ብለው ነው የሚኖሩት።
ግን ሁለቱም ለእግዚአብሔር መንግስት ነው የምንሰራው ነው። አንድ ቢሆኑ እኮ ስራውን ይሰሩ ነበር። አንዱ ጋር ያለ ጥንካሬ አለ፣ አንዱ ጋር ያለ ጥንካሬ አለ። ዲፍረንስ የለም ወይ? አለ። አሁን አንዳንድ ሰዎች እንዴት ከላይ ጋር አንድ ሊሆን ይችላል መለየት ምናምን ይባላል። እኔ እግዚአብሔር ቤዚካሊ ያስቀመጣቸው የአንድነት መሪዎች አሉ ብዬ ነው የማስበው። ሁሉ ነገር ላይ መስማማት አለብን ብዬ አላምንም። እንደ ሰዎችም እንስማማለንም ብዬ አላምንም። ልዩነታችን እንዳለ ሆነው አብረን የምንሰራበት ሞዳሊቲ ግን መፈጠር አለበት ብዬ አስባለሁ። ስለዚህ አሳክተህ ማለፍ የምትፈልገው የቤተክርስቲያን አንድነት ቢሆንማ እሱን ነው። ግን ጌታም ጸልዩዋል አይደለም? ጌታም እኮ ረጅም ጸሎት ነው የጸለየው። ይሄው ችግር እንደሚፈጠር አውቋል ማለት ነው። እንግዲህ በመንፈሱ ረጅም ጸሎት ነው የጸለየው ማለት ነው። አንዱ አንዱን እንዳያሳድድ ምናምን አንድ እንዲሆኑ ምናምን ብሎ ጸልዩዋል። ግን እኔ የፈራው ሆነ እንዴ እላለሁ። ገብቷል? ጌታ እንደዛ ጸልዮ የፈራው ሆነ እንዴ የሚል እንትን አለ። አንድ እሱ ነው። ሁለተኛ ሁሌ በቃ እዚህ ሀገር ስኖር ልቤን የሚሰብራኝ ነገር ድህነት ነው። እንደ ድህነት ክፉ ነገር የለም። ድህነት የሰው ልጆችን ክብር ዝቅ ያደርጋል። ሰው በእግዚአብሔር አምሳል የተፈጠረ ፍጡር ነው። ሂውማን ዲግኒቲ፣ የሰው ልጅ ክብር ለእግዚአብሔር እጅግ ትልቅ ነገር ነው ብዬ አምናለሁ። በጣም ዲግኒቲያችንን እየጎዱ ካሉ ነገሮች የመጀመሪያው ድህነት ነው እና ምንም ይሁን ምንም ሁሉም ሰው ቤዚክ ኒዱ እንዲሟላለት ይፈልጋል። ደግሞ እግዚአብሔር ያንን ልናደርግ የምንችልበት በቂ ሪሶርስ ሰጥቶናል። የሚገርመው በቂ። አንዴ ማህተማ ጋንዲ እንደዚህ ያሉ ይባላል በእንግሊዝኛ the earth has enough resources to fulfill everyone's need but not everyone's greed. የሰውን ሁሉ ስግብግብነት መሙላት አትችልም። የሰውን ሁሉ ፍላጎት ግን ሊሞላ የሚችል ሪሶርስ ግን አለ ምድራችን። ስለዚህ ይህን ታደርግ ነበረ ጌታ ቢፈቅድልኝም። ዶክተር ግርማ አንድ ደቂቃ ልስጥህና ያለኝም አንድ ደቂቃ ነው። የመጨረሻ ማለት የምትፈልገው ነገር ካለ እና እስካሁን ከተናገርከው ውጭ እንደው እንደ መውጫ መናገር ከፈለግ እድሉ ልስጥህ። ተቋማዊ አመራር በጣም ትልቅ ነገር ነው ያነሳው። እኔ ተቋማዊ አመራር ኮርስ እሰጣለሁ እዚህ እኛ ትምህርት ቤት። ሰዎች መጥተው እንዲማሩ ፈልጋለሁ። ሁሉም ሰው ላይሆን ይችላል፣ ግን እንደው መረዳት የሚፈልጉ ሰዎች ተቋማዊ አመራርን መጥተው እንዲማሩ ወይም ደግሞ ሚሽናል አመራርን መጥተው እንዲማሩ። አመራር በጣም መሰረታዊ ነገር ነው። አንድ መሪ ትቶ ሊሄድ የሚችለው ሌጋሲው ጥሩ ተቋም ነው። ጥሩ ተቋም ተቋም ደግሞ ማለት የሰዎች አብሮ የመስራት ሰዎች ኮላብሬት ሲያደርጉ ሲተባበሩ የሚፈጠር እውነታ ነው። ሰው ደግሞ ብቻውን አንድ ነገር በምድር ላይ መፍጠር አይችልም። ኮላብሬቲቭሊ ነው። ስለዚህ ጤናማ ተቋም መፍጠር ማህበረሰብን ለመቀየር መሰረታዊ ነገር ነው። እስከዛሬ ማህበረሰብን የቀየሩ አካላት ጤናማ ተቋማት ናቸው። ካልተደራጀንና ጤናማ ተቋም ካልፈጠርን ደግሞ ዓለምን መቀየር አንችልም። ስለዚህ የተነሳው ኢሹ በጣም ዲፕ ነው። ትምህርትም ያስፈልገዋል፣ ስልጠናም ያስፈልገዋል። እኔ ብዙ ተቋማት አሉ ይህንን ነገር የሚያደርጉ ሰዎች ከዚህ አንጻር ቢማሩ ከዛ ደግሞ ቢያነቡ የተቋም አመራር ላይ ለውጥ ቢያመጡ ለሀገር ትልቅ ተስፋ ይሆናል ብዬ አስባለሁ። ይህንን ነው የመጨረሻ ላይ ማለት የምፈልገው። ያነሳው ቶፒክ በዚህ በአጭር ጊዜ ዲስከስ አድርገን የምንጨርሰው ነገር አይደለም፣ ግን ኢንቫይት ማድረገው በያሉበት አውድ ውስጥ ይህንን ነገር ቢያነቡና ቢማሩ ራሳቸውን ቢያሳድጉ። ሳያውቁ ተቋም እጃቸው ላይ ኖሮ ኦፖርቹኒቲ ያባክናሉ። እውቀት ሳይኖራቸው ትልልቅ ተቋም እጃቸው ላይ ኖሮ ኦፖርቹኒቲ ያባክናሉ ነው። እኛም የተቋማዊ አመራር ስለምናስተምር እንደው እድሉን ከሰጣኝ መጋበዝ እፈልጋለሁ። ኑና ተመዝገቡና ተማሩ። ተመዝገቡና ተማሩ። ኢንተርናሽናል ሊደርሺፕ ዩኒቨርሲቲ እዚህ ግሬት ኮሚሽን ግቢ ነው ያለው። ከተቋቋመ 5 ዓመቱ ነው፣ ግን አሁን ወደ 600 ተማሪዎች አሉ። ከዚህ ውስጥ ወደ 400 አካባቢ በሁለተኛ ዲግሪ ደረጃ የሚማሩ ናቸውና የኢትዮጵያን ቤተክርስቲያን እናግዛለን ብለን ነው እየሰራን ያለ ነው። ኢቭን
ሌሎች ክርስቲያን ባለሙያዎች መጥተው ይማራሉ። እና የትኛውም ላይፍ ላይ ብትሆኑ ከፈለጋችሁ ሚሽናል ሳይዱን መማር ትችላላችሁ። ከፈለጋችሁ ደግሞ ኦርጋናይዜሽናል ሳይድ ብቻ መርጣችሁ መማር ትችላላችሁ። ስለዚህ መጋበዝ እፈልጋለሁ መጥተው እንዲማሩ። ዶክተር ግርማ አልታየ ካለህ በጣም ውስብስብና የስራ መደራረብ የታወቀ ነው። ግን ለሀሳብ መድረክ ለተስፋ ቴሌቪዥን የግሬድ ሚኒስትሪ ስላለው ጥሩ ጊዜ ስለሰጠህን በቅንነት መጥተህ ሀሳብህን ስላካፈልከን በእኔና በተስፋ ቴሌቪዥን እንዲሁም በሀሳብ መድረክ ስም እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ። እኔም አመሰግናለሁ። አድማጭ ተመልካቾቻችን ይህ የሀሳብ መድረክ ነው በተስፋ ቴሌቪዥን። በዚህ ሳምንትና ባለፈው ሳምንት ከዶክተር ግርማ አልታየ ጋር ጥልቅ ውይይት አድርገናል። ብዙ ሀሳቦች ተነስተዋል፣ ብዙ ተወያይተናል። ነገር ግን ሀሳቡ ትልቅ ስለሆነ በ2 ሳምንት ውይይት የምንጨርሰው አይደለም። ዶክተር ግርማ እንዳሉት በዚህ ሀሳብ ላይ ተጨማሪ ፍላጎት ካላችሁ መጥታችሁ እንድትማሩ እንድትሰለጥኑ እንጋብዛችኋለን። ይህ የሀሳብ መድረክ ነው። ሻሎም።